ግን በቃ ረጅም ዓመት ስለሰራ እረፍት ያስፈልገዋል፣ መድኃኒት ያስፈልገዋል፣ ማጠንከሪያ አታልቅሽ ነው። እኔ እኮ ደስታው እኮ ነው የሚያስለቅሰኝ ስልህ አንተ ይሄ ውስጥ ታክሞ ምናምን አሁን ምንም አይመስልህም። ሰው ቢናገር ሰው ምን እንትን ቢል በቃ ውስጤ ያመመኝ ሽየው ኖረ ሰው ተናገረኝ አልተናገረኝ እግዚአብሔርን ነው የምላችሁ። በጣም ነበር የሚያሳዝነው ውስጡ። እናንተ ፊት እዚህ ጋር ወጥቶ ሊናገር ይችላል፣ እንትን ሊል ይችላል። ከሰዎች ጋር ስቃለሁ፣ አብሬ ሼር አድርገን አብረን ምሳ እንበላለን፣ እንጫወታለን፣ ምን እንላለን። ከዛ በኋላ ቤት ስገባ ሱሬን ለማውለቅ ጀርባዬ አይችልም፣ ካልሲዬን ለማውለቅ 30 ደቂቃ ይፈጅብኛል። በጀርባዬ ምክንያት ነው የምሰቃየውን ነው የማውቀው። አሁን ቤት ደግሞ ገብቼ ደግሞ ልብሴን ደግሞ ለማውለቅ ቢጃማ ለመቀየር፣ ጠዋት ደግሞ ለመነሳት ልብስ ለመቀየር ያሁላ ስንት 5 ቤት 3 ፎቅ ምናምን ይዤ እንዳልሰራው በዚህ እድሜ ጀርባዬን እንደዚህ ሰውን ምናምን ላይ በቃ ይሰማል። አሁን ጋይስ ለምስጋና ነው ኖርማሊ የመጣ ነው፣ ለምስጋና ነው እና ያንን ነገር ያወጡ እንደዚህ ሆንኩ እንደዚህ ነው ቢል እንኳን የሰውን ስድብ ታውቁታላችሁ፣ የሰውን አፍ ምን እንደሚሉ ታውቃላችሁ። በጣም ብዙ ተብለናል። እኔም እሱ ደግሞ ሞር እኔ እንደውም ሲናገር እባክህ እንደዚህ ትናትበል ምናምን ነገር እግዚአብሔር ይመስገን አንድ ቀን ቸግሮኝ አያውቅም። ከሰው በላይ እንጂ ከሰው በታች ሆኜ ኖሬ አላውቅም። አሁን እኮ ጋይስ የሆነ ነገር ቸግሮት ምናምን እኮ አይደለም፣ ምንም ነገር ቸግሮት አይደለም። ሁሉ ነገር ሙሉ ነው፣ እግዚአብሔር ይመስገን። አሪፍ ቤት ይኖራል፣ አሪፍ ምግብ ይመገባል ምናምን። ግን ይሄ የህመሙ ስቃዩ ይሄ የጀርባው ገብቷቸዋል። ሲራመድ በደንብ አይራመድም እና አለመስራቱ ያስጨንቋል፣ የሰው ስድብ ያስጨንቋል። በጣም ብዙ ነገር ይልሻል። ቲክቶክ ላይ አሁን ሁሌ ምን ሆነ ነው አልጋ ላይ ይልሻል። የውስጥሽን አያውቅም ሰው ጀርባዬን እንደሚያመኝ አያውቅም። ቁጭ ብዬ ረጅም ሰዓት እንኳን እንደማልቀመጥ አንቺ ታውቂያለሽ። ገብቶሻል አባባ። ሰው ግን ምንድን ነው አንተ ምን ሆነ ነው ሁሌ አልጋ ላይ ይልሻል። ፈራጅ ህዝብ ነው ያለው። እኔ ደግሞ እዚህ ደረጃ ያደረሰኝ የራሴ ጥፋት ነው እንጂ ሰው ነው ብዬ አልፈርድም። በቃ የራሴ መንገዴን መሳቴ ነው። ከጥሩ ስራ ላይ ከጥሩ እንጀራ ላይ መንገዴን ስቼ የማይሆን መንገድ ላይ ገባው። ከዛ ሰው ይሰድብሻል፣ ሰው ያንጓጥጥብሻል፣ ይስቅብሻል፣ ለማኝ ይልሻል፣ ምን ይልሻል። አንድ ቀን ቸግሮኝ ያውቅም። ቢቸግረኝ እንኳን ወጥቼ ቸግሮኛል ምን ልጅ አይደል እንዴ? ለምን ይቸግራል? እግዚአብሔር ይመስገን ችግርን አላውቅም በህይወቴ። ግን በቃ ህመምንም አላውቅም፣ ምንም ታምሜ አላውቅም። ግን ያው አንዳንዴ ደግሞ እንደዚህ አይነት ነገር ፋሲካ ያጋጥም ብቻ ምን ልላችሁ ነው የመጣሁት። አሁን ፋሲካ ነው። አሁን ሁሉ ነገር ተስተካከለ። ሆዴ ይችላል ነው አሁን በደንብ ይችላል ነው። አሁን ተመልሶ ሲስተም ውስጥ ገብተዋል። ሕክምናው ማግኘት ስራ እየሰራው ነው ማሳየት የምፈልገው እንጂ ከሰው ጋር ወይ እየተለፋለፍኩ አይደለም። በቃ አሁን በኋላ ተኝቶ አታገኙትም ለማለት ማንነቴን ማሳየት የምፈልገው እጄን፣ ሙያዬን፣ ስራዬን ማሳየት የምፈልግ ልጅ ነኝ። ተሽሎኝ ስወጣ ደግሞ በዛው ነገር መቀጠል ነው የምፈልገው እንጂ ከሌ እንዲህ ነው ከሌ እንዲህ ነሽ፣ አንተ እንዲህ ነህ፣ አንቺ እንዲህ ነሽ ይባባሉ። እኛ እንሰማለን። እኛ ሀሳባችን ይስዋል። ግን ለእግዚአብሔር ልማርህ ላላችሁኝም ለሰደባችሁኝም ችግሬን ሳታውቁ አሁን ማንም ይሰደብ የለም ሰዎች አመሰግናለሁ። እግዚአብሔር ልቦና ይስጣችሁ ለሰደባችሁኝ። አዎ፣ ምክንያቱም ሰው ላይ አትፍረዱ። አንድ ሰው የሆነ ነገር ሆኛለሁ የሆነ ዝም ብሎ ስታዩት አትፍረዱበት። የሆነ ችግር ከሌለበት ሰው ልጅ እንትን አይልም እና ለሁሉም ምክንያት አለው። እግዚአብሔር ይመስገን። ያው የኪዳነ ምሕረት ልጅ ኢየሱስ ክርስቶስ ያው በቀኑ ትላንት በሆሳና ቀን ነው ሆስፒታል የገባሁት። ምሕረቱንም ሰጥቶኛል። እግዚአብሔር ይመስገን። እግዚአብሔር በጣም ከኔ ጋር እንደሆነ ሁሌም አውቃለሁ። እግዚአብሔር ከኔ ጋር ሁሌ አንድ ቀን ለዛ ነው ከፍቶኛ አያውቅም። በቃ እያመመኝ ይስቃል፣ እያመመኝ ከሰው ጋር እጫወታል። ሁሉም በእኔ ዙሪያ ያሉት ሰዎች የእኔ ደጋፊዎች ናቸው። በአካባቢ ያሉት የምፈልገውን ነገር የሚያቀርቡልኝ። አንድ ሰው ፊቱን ያጠቆረብኝ ሰው አይቻለው። እግዚአብሔር ይመስገን። አሜን አሜን። የኔ ቆንጆ አሜን። እንጂ በጣም እግዚአብሔር እኮ የሰውን ልብ ሌላ በሽታ ቢኖርብኝ አሁን በግሉኮስ ምናምን ተኝቻለሁ። እኔ እስከፈለግኩ ሰዓት ተዝናንቼ ምናምን ዞር ብዬ ምናምን
እገባለሁ። በቃ መድኃኒቴን እውጣለሁ፣ ቼክ ያደርጉኛል ምናምን በቃ ይሄን ያህል ማለት የተካበደም ሕክምና ውስጥ አይደለም ያለሁት። ግን ያው ለዛ ሕክምና የሚሆን መድኃኒቶች መውሰድ ስላለብኝ ተወሰነ ጊዜ እዚህ መቆየት አለብኝ። መድኃኒቶች መውሰድ አለበት። ከእንደገና ማክሰኞ ደግሞ ሞር እንትን ይለዋል አይደል? ያ ይኋል ምናምን ማለት ማክሰኞ ደግሞ ዋናዎቹ ዶክተሮች ነው። አርሴማ ትዳብስህ ወንድሜ። አሜን አሜን። በዓል ስለሆነ ያ እግዚአብሔር ይመስገን ለማለት ነው። እናንተ ግን በዓልን እንዴት እያሳለፋችሁ ነው? ውለዱ ክበዱ። አሜን። ለወደፊት አሜን አሜን አሜን። ቆይ ጀርባዬ ቤታ ላይፍ ሪከርድ የኔ ቆንጆ እና በጣም ደስ ይላል። ማሳያችሁ ደስ ይለኝ ነበር። እሱን ግን እንድኖ ከሆስፒታል ሲወጣ የዛኔ ያሳያችኋል አለቤ እና ቲክታክ ላይ ላላችሁ ህብረተሰቦች ደግሞ በህማማት ምድር ኢየሱስ ክርስቶስ በተሰቀለላችሁ ሰዓት ተዋደዱ፣ ተፋቀሩ፣ አትጣሉ። መጣላት የሰይጣን ነው። አንዱን አታካታሉ። ትናንት አብራችሁ ስሱ ነበራችሁ፣ ዛሬ አትጣሉ፣ ተስማሙ ነው። ወደ ምክር ገባሁ። ሆዴ ይችላል። ማን ነበረ ግን የሆነ ሰው ሆዴ ስታወራ እንኳን ትንፋሽ ያጥራል። ያቺ ሀናቡ ነች። ሀናቡ ነች ያወቀችኝ። ሆዴ ግን የሆነ አሞሃል አይደል አለችኝ። እውነት ነው። የዛን ቀን ማለት ነው ሀናቡ ምን አለችው? አይ ሆዴ ከኔ ጋር እናጣላ የምትችለኝ ከሆነ እና አለችው። ግን ሳስብህ አለችው ትንፋሽ ይቆራረጣል አለችው። እኔ እና እሱ እንደውም እቺ ሴትዮ በምን አውቃ ነው አለ። ምክንያቱም እሱ ስለሚያመው ነው የሚያቃስተው። እንዴት ነው አንዳንዴ ትንፋሽ ይቆራረጣል። እዛ ኧረ እኔ በረደኝ ዝንቀጥቅ ፀሐዩ ይደረስ ግንባሩን ሳሚው ግንባሩ ሰው ከንፈሬ ነው እንጂ ምን ግንባሬን አለ። በቃ ስመዋለው ስንጨርስ ስንወጣ ሆዴ አይዞህ። ኦ ማይ ጋድ አንተ የሚሰጡ ፍቅር ይመቻችሁ እንዴ! አሳየውክ እንዴት ነው? አላያችሁትም? ነው እንጂ በህማማት ምድር መጥፎ ነገር ልታናግረኝ ነው አንቺ ሴትዮ ነው እንጂ። አንዳንድ መጥፎ እንትን እኮ ሴጣን አይጠፋም። እስኪ አንድ ትልቅ ሜሴጅ አየሁ። እስቲ ላንብብ። ማርዬ አንቺ የኔ ማር እኔ ምን አደረኩ? ፈጣሪ ነው። ልጁ በጣም ንጹህ ልብ ስላለው ከእንደገና ደግሞ ምን ይባላል መሰላችሁ? የሰው ልጅ የዘራውን ነው የሚያጭደው። እግዚአብሔር እኔ ምን እላችሁ ፈልጌ ነው፣ እሱ ክፉ ሰው ቢሆን ኖሮ ምናምን ነገር ምናልባት ከኔ ጋር አንገናኝም ነበር። ግን እሱ ከዚህ በፊት ያረጋቸው መልካም ነገሮች ናቸው። እኔም ምንም ነገር ቢሆን ችዬ